ጤና ይስጥልን ውድ ተመልካቾቻችን በየሳምንቱ ከሀገሬ ቴሌቪዥን ወደ እናንተ የሚደርሰው ፋሽንና ውበት ፕሮግራማችን ተጀምሯል። በፋሽንና በውበት ፕሮግራማችን የተለያዩ የውበት መጠበቂያ ምርቶችን፣ አገልግሎቶችን እንዲሁም ደግሞ አዳዲስ ፋሽኖችን ለእናንተ ለተመልካቾቻችን የምናስቃኝበት ፕሮግራማችን ነው። በዛሬው በፋሽንና በውበት ፕሮግራማችን ደግሞ ያለነው የጥር ወቅት ላይ ነው። የጥር ወቅትን ደግሞ ስናስብ ሰርግም አብሮ የሚነሳ ጉዳይ ነውና አሁን ላይ ያሉ የቬሎ ስለ ዋጋቸው ስለ ጥራታቸው እንዲሁም ደግሞ ምን አዳዲስ ፋሽኖች አሉ የሚለው ለእናንተ ለተመልካቾቻችን አሞሬ ብራይዳል ሃውስ ውስጥ ተገኝቼ ያለውን ነገር የማስቃኛችሁ ይሆናል። አሁንም ቆይታችሁ ከኛ ጋር አድርጉ። ሰላም እንዴት ናችሁ? ሰላም ነው አለን ሁሉ ሰላም እንኳን ደህና ቆየሽን። ስራ እንዴት ነው? ድባቡ ምን ይመስላል? ማሪፍ ነው እግዚአብሔር ይመስገን። መልካም ተመልካቾች እንግዲህ ቀደም በመግቢያ ላይ እንደነገርኳችሁ ዛሬ የተገኘው አሞሬ ብራይዳል ሃውስ ነው። የተገኘውበት ምክንያት ደግሞ እንግዲህ የምንገኘው የጥር ወቅት ላይ ነው። የጥር ወቅት እንደሞ ስናነሳ የሰርግ ወቅትም አብሮ የሚነሳ ነው። በተለይ ደግሞ ሙሽሪት በሰርጓ ቀን እምር ፍክት ድምቅ ብላ የምትታየው ቬሎ ስትለብስ ነውና አሁን ላይ ያሉ የቬሎ ፋሽኖች ምን ይመስላሉ፣ ዋጋቸውስ፣ አይነታቸውስ የሚለውን ለእናንተ ለተመልካቾቻችን በዝርዝር እያሳየናችሁ አብረናችሁ ቆይታ የምናደርግ ይሆናል። አሁንም ቆይታችሁ ከኛ ጋር አድርጉ። እንዴት ነሽ? ሰላም ነው አለን። እንዴት ነው ድባቡ? የቬሎ ግርግሩ ምን ይመስላል? በጣም ደስ ይላል። ደስተኛ የሆነ ሰው የሚወጣው እንግዲህ ለማውጋት ስታስቢ ማለት ደስተኛ የሆነ ደስ ይላል። ድባቡ ምንም ሁሉም ደስ ይላል። እግዚአብሔር ይመስገን። ሰርግና ሞት አንድ ነው ይባላል አይደል? ይባላል። እስኪ ለተመልካቾቻችን ራስሽን አስተዋውቂልን። እሺ፣ ፈለግ እባላለሁ። ፈለግ ደስ እባላለሁ። አሞሬ ብራይዳል ሃውስ ማለት መልካም። አሁን ላይ እንግዲህ የተለያዩ የቬሎ አይነቶች እንደምንመለከተው አለሽና የቬሎ ፋሽናቸው ምን ይመስላል? ፋሽን እንግዲህ በየጊዜው ይቀያየራል ብዬ ያስባለሁና እስኪ ስለ ቬሎ ነገሪ። ቬሎ ፋሽኖቹ ብዙ ጊዜ በየአንድ አመቱ ማለት በየአመቱ ነው። በየአንድ አመት እየቆየን ነው የምንቀይረውም። ፋሽን ከመጣም በዛን ጊዜ ነው። በርግጥ በወራቶች ውስጥም የሆነ አዲስ ነገር ሊኖር ይችላል። ግን ብዙ ጊዜ ግን ያው በተለምዶም በምንም የ2021 2022 2023 ያልን ነው መንቀየረውና በዛ ነው ፋሽናቸው የሚለካ። ድባባቸውስ ምን ይመስላል? አሁን እንግዲህ ጥሩ ሲነሳ ግርግር በተለይ ደግሞ ሙሽሮች መተው የሚያዩበት ወቅት ነውና ድባቡ ምን ይመስላል? ጥሩ ነው ታይዋለሽ። በጣም ጥሩ ነው። ደስ ይላል። ያው ጥሩ ነው። በተለይ ከጥር ጀምሮ ከታሳስ ግማሽ ያለው ኖርማሊ ከታሳስ ግማሽ ያለው ጀምሮ ነው እንደዚህ እንትን የሚጀምረው። ያው ለጥር ወር ታሳስ ወር ጀምሮ ያለ ነው ሰው ቡክ ያረገ የሚመጣውና ደስ ይላል። እግዚአብሔር ይመስገን። ያው እስከ ጉንበት ሰኔ ምናምን ነገር ይቀጥላል። ደስ ይላል። ጾም እስከሚገባ ድረስ በተለይ አለ ብዬ ገምታለሁና እንግዲህ አሁን ለምሳሌ እንደያቀማችን የመስክ ሊሆን ይችላል፣ የስቱዲዮ ሊሆን ይችላልና የተለያዩ ቬሎችን መተው ሊከራዩ የሚችሉ ሰዎች አሉና የሴቱን ነው የሚወስዱት በአብዛኛው አሁን ላይ ያለው ምን ይመስላል? እና ደግሞ የቬሎ የመስክ ሲወሰድ ምንድነው ለምሳሌ አሁን ካለባበሳችን ሁኔታ አንፃር እንኳን ስታይሉ ሊቀየር ይችላልና ስላላቸው ልዩነት ብትነግሪ። ቬሎ ብዙ ጊዜ ያው የታወቁት ስልሽ አንድ አራት አይነት ቬሎዎች አሉ። ብዙ ጊዜ መርሜድ ምንላቸው አሉ፣ የቅርጽ ምንላቸው መርሜዶቹ ያው ብዙ ጊዜ ልዩነት የሚኖረው ይሄ ስፓጌቲ፣ ሃፍ ሾልደር፣ እጀ ሙሉ ምናምን እያልን ልንለየው እንችላለን። አንድ ይሄ መርሜድ ነው። ሁለተኛ ደግሞ ይሄ ቦልጋውን የሚባል አለ፣ ሰንድሬላ እንደሚባለው በተለምዶ እሱም አለ። ሌላ እንዳልኩሽ ነው። በጣም ብዙ ጊዜ እንትን የሚያደርገው ምንድነው ስፓጌቲ እጃቸው ላይ ቀጠና ነው ማለት ነው። ሃፍ ሾልደር የግማሹ የሎንግ ስሊቭ የሚባለው በሱ ነው ብዙ ጊዜ የሚለዩት እንጂ በርግጥ ያው በቃ ያሉትን መርሜድና ቦልጋውን ናቸው። ያው እንትናቸው ልዩነቱ ማለት ነው። ሌላው ሰው እንደያቅሙ እንደ አይነቱ እንደ ትዕዛዙ እንደሚመጣው ነው። ሰው እንደፈለገ እንደ ኳሊቲነቱ ነው። አንዳንድ አሁን ለምሳሌ በጣም ከኦሪጂናል የሆኑ ዲዛይነሮች የሚመጣ አለ። ከነሱ ጋር ሲመጣ ዋጋውንም ከፍ ይላል። ልክ ብራንድ ልብስ እንደምንለው ብራንድ ልብስ ሲገዛ ኦሪጂናል ብራንድ ልብስ ከእንትኑ ሲገዛ ከፍ እንደሚለው እንደዛ አለ። ዝም ብለን ከኖርማል እንትን የምንገዛውም አለ። ስለዚህ ዋጋውን በዛ ልክ ነው እንደሚገዛበት ነው ዋጋውን የሚለያየው። ግን ከከፍተኛ እስከ ዝቅተኛ የሚባለው ዋጋ ግን አለ። ለመስክ፣ ለስቱዲዮ፣ ለሰርግ
አለን ማለት ነው በአብዛኛው ግን አሁን ላይ እየተፈለጉ ያሉት ቬሎዎች የትኞቹ ናቸው ሁሉም ይፈልጋል በእርግጥ ያው ማለት እንደ የጊዜው ፋሽኑ ስለሚቀየር ቢሆን አሁን ምንድነው አሁን እንደውም ከዚህ በፊት ነበሩ ተሽጠው ነው አሁን ደግሞ እንደ አዲስ ፋሽኑ ነው የመጣ አሁን ለምሳሌ መርሜድ ዲቴቸብል የሚባል መርሜድ አለ አሁን ይመጣል በቅርቡ ይገባልኛ ጋር ኦሬዲ እየተሰራ ነው መርሜድ ዲቴቸብል እንደ አዲስ ፋሽን ሆኖ ይመጣ ማለት ነው ከዚህ በፊትም ነበረ መሃል ላይ ጠፍቶ ነበር 2-3 አመት አሁን ደግሞ እንደ አዲስ የመጣ አሁን እሱ አለ የቀረው ግን አሁን ሌላ ደግሞ ምንድነው ይሄ ድርብርብ እንደ ካራባት ነገር ከወገበታች ድርብርብ አይነት ዲዛይን ያላቸው አሉ አሁን እነሱም ራሱ ልክ ከዲቴቸብል ጋር ከአመታት በፊት መጥቶ ነበር መሃል ላይ ጠፍቶ ነበር አሁን ደግሞ እንደ አዲስ እየመጣ ያለው ማለት ነው የቀሩትን ግን የተለመደ ነው ያሉትን ያው የተለመደ ነው እንደ አዲስ በቃ የሆነ ዲዛይናቸው ምናምን ነው እንጂ በሄ መርሜድና ምናምን ምንለው አይነት እንትን ማለት ከሱ የተለየ ሌላ የመጣ የለም መርሜድና ቦልጋውን ናቸው ያሉት እስካሁን ድረስ መልካም ያላቸው ዋጋስ ሁኔታውን ብዙ ጊዜ ይመስለኛል ስትገዙት ከተወደደ ሲከራይም ይወደዳል ብዬ አስባለሁና ያለው የዋጋ ሁኔታስ ምን ይመስላል ያው እንደ ቬሎ አይነቱ ነው ቅድም እንደነገርኩሽ እንደ ቬሎ አይነቱ ነው ዋጋቸው አሁን ለምሳሌ እኛ ጋር እስካሁን ድረስ ማክሲማም ዋጋ የነበረው 30,000 ብር ነው 30,000 ብር ለሰርግ ወይም ለመስክ የሚወጣው አንድ አይነት ነው ለስቱዲዮ ብቻ ሲሆን ነው የሚቀንሰው ለስቱዲዮ ማክሲማም ዋጋ 20,000 ብር ነው የነበረው ሜቢ አሁን ኔክስት የሚመጣው ይጨምራል ለምን ያው ዶላሩን በዛ ልክ እየጨመረ ምናምን ሁሉም ነገር ዋጋውም እየጨመረ አይደለም የሚሄደው በዛ ልክ ስለሆነ ሜቢ ከዛ በኋላ ዋጋ እስካሁን ድረስ አልወጣለትም አዲሶቹ የሚገቡ አሉ እስከ ጥር መጨረሻ የሚገቡ አለኝ የነሱን እስካሁን ድረስ እንትን አላልኩም የሚገቡ መጀመሪያ ያሉትን ግን እስካሁን ድረስ ማክሲማሙ 30,000 ብር ነው ለመስክ ወይም ለሰርግ ሚኒማሙ ደግሞ 20,000 ብር ነው ለሰርግ ወይም ለመስክ ማለት ነው ሌላ ማለት ለስቱዲዮ ማለት ነው ሶሪ 20,000 ብር ለስቱዲዮ እነዛ 30,000 ብሮቹ ናቸው ስቱዲዮ ሲወጡ 20,000 ብር የሚሆኑት ከዛ ለመስክ ወይም ለሰርግ ሌላ ደግሞ 18,000 ብር አለ ሌላ ማለት ነው ሰርግና መስክ አንድ አይነት ፕራይስ ነው ያለው እዚህ ቤት ስቱዲዮ ደግሞ 12,000 ብር ምንድነው ግን ልዩነታቸው አሁን ልብስም ስታከራይ ይመስለኛል የመስክና የስቱዲዮ ሲሆን ልዩነት ይኖራል ብዬ አስባለሁ እና ያላቸው ልዩነትን ብትነግሪኝ ለስቱዲዮ ኮን ዋጋው ይቀንሳል አንደኛ ስቱዲዮ ሲባል ለግማሽ ቀን ነው በሰዓታት ነው የሚያደርጉት ፕላስ አንድ ቤት ላይ ነው ስቱዲያቸውን የሚነሱበት አይቆሽሽም አሁን ለምሳሌ ለነገ ኮን ስቱዲያቸው በቀን መጥቶ ነው እስከ 6 ሰዓት ድረስ ባለው ይመልሱታል ማለት ነው ያ ቬሎ መጥቶ ስራ ላይ ነው መልሶ ያው ከስተመር የሚመጣማ ይከራየዋል ያየዋል በጭስ አይቶ ነው ሰው መጥቶ መርጦ ዙሮ መጥቶ ያየው ነው ደግሞ እንትን የሚለው ወይ የሚከፍለው ወይ አንዳንድ ደግሞ መጥቶ ቀጣ ወደ ከፍለው ይሄዳል ካልተያዘ ማለት ነው ለስቱዲዮ ሲሆን ዋጋ የሚቀንስበት ቶሎ በቃ ቬሎን ከቤቱ አይጣፋም ቶሎ ይመጣል ማለት ነው መስክና ሰርግ ከሆነ ግን በትንሹ ለምሳሌ ለነገ ከሆነ እንደ ነገ ከሆነ መስኮም ወይም ሰርጓ እንደ ዛሬ ከ11 ሰዓት በኋላ መጣ ተወስደዋለች ከዛ አድሮ በንጋታው የፕሮግራማ ነው ውሎ በሶስተኛ ቀን ነው የሚመለሰው አንድ ይሄ ሁለተኛ ላውንደሪ ምናምን ገብቶ እስከሚመጣም አንድ ሁለት ቀን አለ ባጭሩ ለአንድ 5 ቀን ከ4 እስከ 5 ቀን ያ ቬሎ ከቤት የለም ማለት ነው በዛ መሃል ላይ የሚመጣ ከስተመር ካለ ያ ቬሎ አያየው ማለት ወይ በፎቶ ልናሳይ እንችላለን ግን በአካል ነው የሚሉም አሉ ብዙዎቹ ለብሰውት ስለሚወዱት ለብሰውት ለክቶት ስኬኔ ላይ ሲያምራል ወይ ሌላ ለብሰው ለሷ ጥሩ ሊሆን ይችላል ኔጋስ ፊት ያረጋል ወይ የሚለው ነገር አለ አንዳንድ ደግሞ በዛው ሊቀር ይችላል ገብተሻል ስለዚህ ለዛ ነው ዋጋው ትንሽ የሚጨምረው ፕላስ ደግሞ ይቆሽሻል በጣም ቬሎውን እድሜውን እንትን እያለ ይሄዳል ማለት ያረጋል 20 ጊዜ ላውንደሪ ሲገባ እንደዚህ መስክና ሰርግ ሲወጣ ለዚህ ነው ዋጋው ትንሽ ከፍ የሚለው ከስቱዲዮ በላይ መስክና ሰርግ ከፍ የሚለው ዋጋው ነው መልካም እንግዲህ አሁን በዚህ ስራ የተለያዩ አይነት ሰዎች ሊኖሩ ይችላሉ ወፍራም ረዘም ያሉ ቀጠን ያሉ ምናምን ሰዎችና እንደዚህ አይነት ከስተመሮች ሲመጡ እንዴት ነው የምታደርጉት ባላንስ ለማድረግ ሊሆን ይችላል አዎ ትንሽ ለወፍራሞቹም በጣም ለወፍራሞቹ ሳይሆን ለወፍራም ወፈር ለሚሉትም አለን አይነት አለ ቬሎች አሉ ያው በኦርደር አለምናሰራው አንዳንዴ ለወፍራም ተብሎ የተሰራ በጣም ቀጭን ሴት መታ ልትወዱ ትችላለች በጣም ማለት ነው ግን ያው ይሰራላታል እንደ ሳይዟ ይሰራላታል እሱ ምንም ችግር የለውም ትንሽ ጠባው ቬሎ ነው ይጨመርልኝ ብትል ሊጨመር ማይችለው እንጂ ቀጭን ሆና ይቀነስልኝ ብትል ለመቀነስ ምንም ችግር የለውም እጅ ላይ ምናምን ይሰራል ችግር የለውም ቡክ ስናረግስ ከምን ያህል ጊዜ በፊት ነው ቡክ ማድረግ ያለብን
ለምሳሌ አሁን አንዳንድ ጊዜ የሆነ ቬሎ ፈልገን ሊያዝብን ይችላልና ቀደም ብለን ብናሲስ ተመራጭ ነው ብዬ አስባለሁ። የመረጡትን ቬሎ እንዲያገኙ ማለት እንዳያዝባቸው ቀኑ ምናምን ብቻ ከአንድ ወር በፊት ቢሆን ይመረጣል። አንዳንዴም ከአንድ ወር በፊትም ከዛ ማለት ከአንድ ወር ከሁለት ሳምንት ከሁለት ወር በፊትም ቢሆን በጣም አሪፍ የበለጠ ማለት ነው። ለምን ሊያዝ ይችላል? ስፔሻሊ የሰርግ ሰዓት ይሆን ከሆነ መስከረም ጥር ወር ላይ እነዚህ የተለመዱትን እስከ ሚያዝያ ምናምን ያሉት ጉንበት ምናምን አሁን እነዚህ ከዚህ በኋላ ያሉትን ወራቶች በጣም ቢዚ ይሆናል። መልካም እንግዲህ በዚህ ስራ የተለያየ ሰው ይመጣልና የተለያዩ ገጠመኞች ይኖርሻል ብዬ ገምታለሁና ምናልባትም አትረሹ ገጠመኝ ካለ በዚህ ብትነግሪ። ስራ በርግጥ ማለት እንደየመልካችን የተለያየ ባህሪ ያለን ብዙ አይነት ሰው ነው የሚመጣው። በጣም በዛ ልክም ጥሩ ሰው አለ፣ በጣም ማለት ማጥጠብቂ ባህሪ ያለውም ሴትም አለ። እኔ እማረሳው ቬሎ እየተቀደደ መልሳ እሁድ ሰርጓ ነበርና እሁድ ከሆነ ሰርጓ ሰኞ ነው መመለስ ያለባት እስከ 6 ሰዓት ኦሬዲ ይነግራቸዋል። እና ማክሰኞ አመጣችሁ። ማክሰኞ አምጥታም ተቀደዋል ያ ቬሎ። ከዛ ብብቱ አካባቢና ወደዚህ ወደ ላይ ነበር በጣም የተቀደደው እና እዚህ መጣ በጣም ብዙ ትዝታለች ምናምን ነገር ልጅቱ ማለት ነው። ተቀደዋል ብለሽ እንዳትነግሪያት ላንቺ እንትኑ ልስጥሽ ቬሎ እናሳይሻለሁ በኋላ በጣም ወዱ ቬሎ 180 ሺህ ብር የገዛሁት ቬሎ ነው። ከዛ ያሳዘችው 20 ሺህ ብር በሞባይል ባንኪንግ ነው የላከችልኝና ማስያዣ ማለት ነው። ከዛ ማስያዣውን ላኪልኝ አለችኝ። ያኔ የነዳው ስለነበር እሺ ቆይ ልቁምና ልክልሻለሁ አልኳት። ያቺ የሱቄ ልጅ ደግሞ ቴክስት አድርጋልኛለች ቬሎን ተቀደዋል እና ብሩን እንዳትመልሽላት መጥተሽ መጀመሪያ እዩ ብላኝ ማለት ነው። ሱቆም ነው ያየሁት ቴክስቱን። ከዛው ባላንስ የለውም በሞባይል ነበር ትራንስፈር ማድረግልሽ ባላንስ የለውም ስልኬ ስለዚህ ስመጣ ምናምን ነገር አልኳት። ለምን ምናምን ነገር ብላ ቬሎን ይዛው ተመልሳ እንደዛ ይዛ መሄድ አልነበረባትም። ቬሎን መልሳ ይዛው ሄደች። ቬሎን መልሳ ይዛው ሄደች። ያቺ እንደዛ አርጋ አታውቅም የሱቄ ልጅ ያለችው ማለት ነው። ግን በጣም አስፈራርታት ነው ሱቋን አዘጋባታለሁ እንደዚህ ያረጋለሁ ምናምን እኔ ማን ልጅ ነው ግን ብዙ ነገር ብላ ማለት ነው። ከዛ ይዛው ሄደች ቬሎን ሜካፕሽ የት ነሽ ያለሽ መጥቼ ካሹን ሰጥቼ ቬሎን ልውሰድ ስላት ለምንድነው እሷ ግን የተቀደደው እንዳላየው ነው የተቀደደውን ካየሁት ብር እንትቀጣለች። ከተቀደደ ክፍያ አለው ማለት ነው። አዎ የግድ ነው ስንሰጣቸውም በስነ ስርዓት አስረክበን አሳይተን ነው የምንሰጣቸው ማለት ከዛ በፊት ተቀደው ከነበር የተሰራ ካለው ይሄ ተሰርቷል ብለን ነው የምንላቸው አስቀድመን እንጂ ልክ በቃ በደንብ በትነን ነው የምናስረክበው አንድ ባንድ እያሳየን ማለት ነው። ስንረከም እንደዛው ክራውን ከተሰበረ ቱይል አለ ከጠፋ ምናምን ነገር በዛ ልክ ነው እንትን የሚባሉት። ግን ብዙዎቹ ያቺ ላለመክፈል ብዙ ነገር ነው የሚደረድሩት። መጨረሻ ላይ ይዛው ሄደች ቬሎን በስንት መከራ ነው ልጅቷን ያገኘዋት ቬሎን። ልጁን ቬሎን ወስደዋለው ብሩን ሙሰጁ ብላኝ ምናምን ነገር ስልኳንም ዘግታ መታወቂያም አልያዝንም ነበር እና መታወቂያ ብዙ ጊዜ መታወቂያ ካያዝሽ አትሊስት በሱ እንኳን ልታገኛቸው ትችላለሽ። አድራሻው የመልሷ ቀን ነበር እና ቬሎን ፈልጋለሁ ብር ብትወስጂ ውሰጂው አለች። ቬሎን ግን እፈልጋለሁ ከነክራውን ምናምን ቬሎን ስለምፈልገው ብሩን ውሰጂው ከዛ ነው አርፈሽ ስራሽን ብትሰሪ ይሻልሻል ካልሆነ ጉድ እንዳላረግሽ እንዳላሳስርሽ ለካ ለሷም እንደዛ ብላ አስፈራርታት ነው ልጅቱ ቴክስት ያረጋችልኝ ማለት ነው። መጨረሻ ላይ እኔም ያልሆነ ልውስጣ ለምን ብሩን እባክሽን ብዬ በጻይ ቴክስት ምናምን ተስላት መጨረሻ ላይ ብሩን ላኪልኝና በሞተረኛ ልክልሻለሁ አለችኝ። ብሩን ላኩላት 3000 ብር ቆርጬ የሁለት ቀን ያስቆየችው 17000 ብር መለስኩላት። 3000 ብር ለምን አስቀረሽው አለችኝ። አይ በቃ እንደዚህ ነው እባክሽን ቬሎን መልሽልኝ የት እንዳለ ወይ መልሽልኝ ያው አምኜ በሞተረኛ ልክልሻለሁ ብለሽኝ ትራንስፈር አድርጌልሻለሁ መርካቶ ጭርሰራ ነው ምናምን ሰፈር ሄደሽ ኢማጅ አንድ ሰዓት ሆነ አልኩ እንደዚህ የታባል በዛ ምሽት እኔ መርካቶ በቀንም አላቀውም በርክት ሰው ይዞኝ ካልሄደ አይደለም በማታ መርካቶ ምናምን አለችኝ። መጨረሻ ላይ ውስጤን ጥሩ ስሜት አልተሰማኝም። መርካቶ በምን ታምር ሊሆን አይችልም ቬሎን ብዬ ከዛ እኛ ግን ምን ይዘዋለን ብቻ አገኘኋት የት እንዳለች ደዋውዬ አወኩኝ። እኔ እዛ ደረጃ እንድገባ አልፈለኩም ነበር። ፎቶሽን ስታረግበት የነበረ ገስታውስ ሄድኩኝ እናትና አባቷ ስለነበሩ ስሜቴን ተቆጣጥሬ ብቻ ቬሎን ግን በሚገርም ሁኔታ እዛ ገስታውስ ያዘችው የሆነ መኪና ውስጥ ነበር እዚህ ባምቢስ አካባቢ ነበር። ከዛ ቬሎን ሚዜዎቹ አረጋግቶ ቬሎን ሰጥቶኝ በርካቶ ሂጂ ያለችኝ ማለት ነው።
እንደዚህ አይነት ሁኔታም ነበር እና በጣም በህይወት የማርሰው የምን በጣም ከልክ በላይ በጣም የተናደድኩበት ማለት ነው በጣም እና እንደዚህ አይነቱም አለ በዛ ልክ ደግሞ ስንት አጥፍቶም ራሱ ተቀዶ አው በቃ አጥፍቻለሁ የምትቀጭኝ ስንት ብር ነው አው ማለት ተቀዷል አው በቃ ምናምን ይሉሻል አንዳንዴ ጸባያቸውን አይተሽ እንኳን የሆነ ነገር ታረጋለሽ አንዳንዱ ደግሞ ለዚህ ማለት አንዳንዱ ደግሞ እስከ ማስፈራሪያና ይገርምሽ ቢደርስ በጣም የተዳረሰው ቢወት ምን ጊዜ ማረሳው ነው አይረሳም እንደውም አንዳንድ ጊዜ እንደውም ምን ያደርጋሉ አንድ ቬሎ ወስደው ለሁለት የሚጠቀሙበት ሁኔታ አለ ይባላል እሱንም አጋጥሞኛል አዎ እንደዚህ ለምን ለስቱዲዮና ለመስክ ብላ ሁለት ቬሎ ተከራይታለች የሆነ ኤርትራኖች ናቸው እሺ ከዛ መመለስ ባለባት ሰዓት አሳልፋለች በሁለተኛ ሁለት ቀን ታገስናት ስንደውል አታነሳም መጨረሻ ፎቶ ስቱዲያቸው ያ ፎቶ ስቱዲዮ ስለምንይዝ አንዷን ስልካት ስትሄድ እሷን ጨርሳ በሁለተኛ ቀን ነው ለምን በሶስተኛ ቀን ነው ጓደኛዋ እየተነሳችበት ስቱዲዮ ማለት ነው በሱን ቢለው በአንዷን በከፈለችው ስቱዲዮ አውስሊ ተነስታ ጨርሶ ለመስክ ሊወጡ እየተዘጋጁ በዛኛው ደግሞ መስክ ከዛ እነሱ ምንድነው ያሰውት በቀን 1500 ብር ቅጣት አለው ብለን ነግራናቸው ነበርና ካልኩሌት ያደረጉት እነሱ ምንድነው 3 ቀን ብናቆየው 4500 ብር ነው የምንከፍለው ብሎ ነው ያሰውት ገትሻላ አዎ ለስቱዲዮ ብሎ ተከራይቶም መስክ ይወጡበታል መስክ ወጣን የላውንደሪ ነው የምንቀጣው ቆሽሸዋል ቢቆሽሽ የላውንደሪ ነው የምንቀጣው ብሎ የከፈሉበት ዋጋው የላውንደሪና የመስክና ስቱዲዮ በጣም ይለያያል አዎ በደንብ ልዩነት አለው አዎ ስለዚህ ለስቱዲዮ ብሎ ከፍለውበት ይወስዱና መስክ ተነስተው መጥቶ ምን ቆሽሻል እኮ የላውንደሪ ቁረጫ ምናምን 1500 ምናምን ቁረጭ ይልሻል ግን አንቺ እንዴት ነው እንትን መታቂው እናቋለን በደንብ አንደኛ ሰዓት ሁሉ ማስጠንቀቀን ነው የምንሰጣቸው ሲጀመርም ለምሳሌ እሁድ ሰርግ ያለባት ሙሽራ መቼ ነው መውሰድ ያለባት ቅዳሜ ከ11 ሰዓት በኋላ ነው መውሰድ ያለባት ቅዳሜ ወስዳ መቼ ነው መመለስ ያለባት ሰኞ እስከ 6 ሰዓት ከ4 እስከ 6 ሰዓት ድረስ ባለው መመለስ አለባት ሰዓት ካለፈም እንትን ቅጣት አለው ማለት ነው ያው የተወሰነ ሰዓት እንጠብቃቸዋለን ኦፍ ኮርስ ቅጣት አለው ለምን መሰለሽ አሁን ለምሳሌ ያ ቬሎ እኛ አሁን ለእሁድ ሰርግ ከሆነ ባልቱን 3 ቀናቶቹ አናስይዘው ከቀጥሎ ባለው አራተኛ ቀን ግን ቀብድ ከተቀበልንበት ተከራይቶ ከሆነ እኛ እሱ ነው ካልኩሌት አድርገን እናስይዘው አይደለ እነዚህ ሰዎች ሰዓት ይሁን ቀን አሳልፎ ቢያመጡት ምንድነው ማረገው ነው ለዛ ቀጥላ ለምትወስደው ሙሽራም አይደርስላትም ላውንደሪ ገብቶ ምንድነው ተብሎ ብዙ ነገር አለ በተለይ ሰርግ ደግሞ ችኩያም ስለሚበዛ በጣም እስከ መክሰስ እንከሳለን ምናምን እስከሚሉ እውነታቸው ነው እነዛዎቹ ቀጥላ የምትወስደው ከሳሉ እንደዚህ ያረጋሉ ብትል እውነቷ ነው ካየሽው ለምን ፕሮግራሟ ነው አዎ ከፍላበት ነው ነፃ ነው አልተያዘም ተብሎ ዲፖዚት አርጋ ነው ሄደችው ስለዚህ እዚህ ጋር እኔ ነኝ ኃላፊነት መውሰድ ያለብኝ ስለዚህ ማንጋ ነው እኔ ደግሞ የሆነ ነገር እንደዚህ አይነት ነገር ሀብን ቢያረግ እነዛ ከዛ በፊት ሰዓትና ቀናት አሳልፈው ያመጡትን ኢቭን ሙሉ ብራቸው ላይ መለስ ይችላል ማስያዣ የከፈሉትን ለምን አንደኛ ቀብዷ እንደዛችም የሚመለሳል እዚህ ጋር እኔ ስራዬ ነው ለሰራ ቢሆን ነው የከፈትኩት ስለዚህ በሰዓታት ከሆነ ከተያዘ ተይዞ ነው ደውለን በቴክስት በመናምን በጣም ትንላቸዋለን እባካችሁ ስለሚወጣ ነው ቬሎን ላቸዋለን አንዳንዱ ስተረርቶ ቶሎ የሚያመጣ አለ አንዳንዱ ደግሞ ምንም ግድ የማይሰጠው አለ ስለዚህ ግን ብቻ ብዙ ነገር ነው ያው ብዙ አይነት ባህሪ ያለ ሰው ስለሚመጣ ወይ በጣም ስራው ከሰው ጋር ይገናኛል መልካም አሁን ደግሞ ለተመልካቾቻችን ስለተለያዩ የቬሎ አይነቶች እያሳየናቸው አብረናቸው ቆይታ እናድርግ ማለት ነው መልካም ተመልካቾቻችን እየተከታተላችሁት የምትገኙት ከሀገሬ ቴሌቪዥን ወደ እናንተ የሚደርሰው ፋሽንና ውበት ፕሮግራማችን ነው አሁን ደግሞ የተለያዩ የቬሎ አይነቶችን እያየን አብረናችሁ ቆይታ የምናደርግ ይሆናል አሁንም ቆይታችሁ ከኛ ጋር ይሁን አሁን እንግዲህ ከእንትን ከቢባልት ብዙ ሰው ጊዜ እንትን ከሚላቸው ለመስክ ወይም ደግሞ ለሰርግ ቀን ለአራት ፕሮግራም ከሚጠቀምባቸው መርሜዶች ወይም ደግሞ የሼፕ ምንላቸው እንደዚህ ናቸው
እነዚህ አሉ እነዚህ አራት አይነት አለ ስፓጌቲ አለ እጀ ሙሉ ሃፍ ሾልደር እና ይሄ ጃፖኒ የምንለው ነገር አለ አንዳንዴ ደግሞ ሾርት ስሊቭ እና ሎንግ ስሊቭ ተብሎም በሁለት እንትን ይባላል አሁን እነዚህ አሁን 2022 መጨረሻ ላይ የገቡ ናቸው በጣም የሚያማምሩ ቀሚሶች ናቸው እነዚህ በጣም ነው የሚያምሩት ሙስሊሞችም ለሙስሊሞችም ኖርማሊ ይሆናል ይሄ መርሜድ አንደኛ በጣም የተገላለጠ አይደለም እንደዚህ ቸርች ላይ ምናምን ፕሮግራማቸው ለሚያሳልፉ ይሆናል ይሄም እንደዛው ማለት ነው ይሄ ስፓጌቲ ከምንለው ነው ይሄ እጀ ቀጭኑ ማለት ነው ይሄም አለ በጣም ነው የሚያምረው ለቀጫጫ ሴቶች ምናምንም ይሆናል ይሄ ካሉት መርሜዶች ሌክዠር የሚባል አንዱ ይሄ ነው በጣም የሚያምር ቀሚስ ነው ይሄም አለ በጣም ነው የሚያምረው ለመስክ ወይም ለሰርግ 25000 ብር ነው የሚወጣው ይሄ ለስቱዲዮ ሲሆን 16000 ብር ነው የሚወጣው የቀሩትን ግን ተመሳሳይ ዋጋ ነው ያላቸው ከ20000 ብር እስከ 18000 ብር ለመስክ ወይም ለሰርግ ይወጣሉ ከ10 እስከ 12 ደግሞ ለስቱዲዮ ይወጣሉ ማለት ነው አሉ እነዚህ አሁን ስፓጌቲ የሚባሉት ናቸው ሃፍ ሾልደር የሚባለው ይሄ ነው ያው ከመጀመር ታያየናቸው ደግሞ እጀ ሙሉ ናቸው ይሄም አለ በጣም ነው የሚያምረው ይሄም ራሱ እንትን ላይ ካሜራ ላይ ፎቶ ላይ ምናምን ስቱዲዮ ተነስተውበት ሲታይ በጣም ነው የሚያምረው በጣም የሚያምር መርሜድ ነው ይሄም አለ ቆንጆ ቀሚስ ነው እነዚህ እናቸው ያሉኝ መርሜዶች ማለት ነው አሁን በተጨማሪም አንድ 7-8 የሚሆኑ መርሜዶች አሉ የሚመጡት ዲቴቸብል ምንላቸው እነሱም ራሱ በቅርቡ ይገባሉ ከጥር መጨረሻ ለሚያዚያ ለጉንበት እስከ ሰኔ ያለውን ሰርግ ይደርሳሉ ብለን እናምናለን ደግሞ ይደርሳሉ በርግጥ በጣም የሚያምር ነው ሞር በጣም ዩኒክ ሌክዠር የሚባለው ፋሽን ነው የሚመጡት ያሉትን ቬሎች ኦርደር የተደረጉ ማለት ነው ሌላ የሚዜም አለ ይሄ አለ በጣም ምርጥ የቱርክ የሚዜ ነው እነዚህ አሁን አሉ በጣም የሚያማምሩ የቱርክ ቀሚሶች ናቸው ለ8 ሴት የሚሆን ነው ያለው አንድ እያንዳንዱ ማለት ነው በዚህ ሰዓት ከ6 እስከ 8 ናቸው እንትን የሚሉት ቅዱ አለ የሚያምር ቅድ ያለው ቀሚስ ነው ይሄ በጣም ነው የሚያምረው ይሄም አለ ሌሎችም አሉ ሁሉም እያንዳንዱ 8 ፒስ ነው ያላቸው ይሄም አለ በከፋይ ከፊት ቅድ ያለው ቀለል ያለ ነው ሃፍ ሾልደር ነው ይሄ እጀ ሙሉ ነው ይሄም አለ ሞር በፎቶ ወይም ተለብሶ ሲታይ ነው በጣም የሚያምረው እነዚህ ያሉ የከለር ቬሎም አለ ለአንዳንድ ፕሮግራሞች የሚሆን እነዚህ ስፓጌቲ የሚባሉት ሲምፕል ቬሎዎችም አሉ ሃፍ ሾልደር ስፓጌቲ በጣም ፋሽን ይሄ 2022 መጨረሻ ላይ የገባ ቀሚስ ነው ይሄም እነዚህ ያሉ ሌላ እጀ ሙሉ ምንላቸው ደግሞ እነዚህ ናቸው ወይም ሎንግ ስሊቭ የሚባሉት ደግሞ እነዚህ ናቸው ዋጋቸውን ፌር ነው ከሌሎቹ በጣም ኤክስፔንሲቭ ከቢባሉት እነዚህ የተሻለ ዋጋ ማለት ትንሽ ቀነስ ይላል እነዚህ ሙሉ እስከ 22000 ብር ለሰርግ ወይም ለመስክ ይወጣሉ ለሲዲ ደግሞ ከ13 እስከ 15000 ብር ይወጣሉ እነዚህ ማለት ነው ከዚህ ያለው ጀምሮ ማለት ነው በጣም የሚያማምሩ ቀሚሶች ናቸው ኖርማሊ ሲታዩ ሲለበሱም በጣም ነው የሚያማምሩት ማንንም ከለበሰው ሰው ጋር የሚሄድ ውበት ያላቸው ቀሚሶች ናቸው በዚያው መስል ስለማይከፋፈል ልብሳቸው አይደለ እሱን ማይነሽታን ሙስሊም ሴቶች አሁን ብዙ ጊዜ የማይከፋፈት አንዳንዴ በጣም የተገላለጠ ቢኖር እንኳን ከወደዱት ይሰራልን ይላሉ እና በአንድ አይነት ትዊል ስላለን በትዊል በመናምን አርገን ሰርተን እንሰጣቸዋለን ማለት ነው እሱም አለ ግን ብዙ ጊዜ ግን ይሄ ሙስሊሞች እንዳለ እዚህ ጋር ያሉትን በሙሉ ከሁለት ቬሎ በስተቀር የቀሩትን እንዳለ እንትን የተከፋፈተ ወይም ግልጥልጥ ያለ አይደለም በቃ ለቸርችም ራሱ ቸርች ላይ ፕሮግራማቸው ለሚያሳልፉም ራሱ ይሆናል ማለት ነው ለሁሉንም ይሆናል ይሄ ለክርስቲያኖችም ለሁሉንም ለሙስሊሞችም ይሆናል ኒካ ምናምን ለሚሉትም ፕሮግራም ይሆናል እነዚህዎቹ ሞር በጣም ሌክዠር የሚባሉት ቬሎች ናቸው የወጡም አሉ ከዚህ 1 2 3 የሚሆኑ ቬሎች እነዚህ ናቸው ከ40 እስከ 40000 ብር የአንድ ቬሎ ያለው የቀሩት እንኳን 30000 ብር ነው 30 እና እስከ 20000 ብር ማለት 20000 ብር ስቱዲዮ ነው ለመስክና ሰርግ ሲሆን ደግሞ 30000 ብር የሚከራዩት ናቸው እነዚህ አብዛኞቹ ከዚህኛው በስተቀር ማለት ነው ይሄ 40000 ብር ነው ቀደም እንደተናገርኩት ማለት ነው እና ይሄን ይመስላል ክራውኖችም ለእያንዳንዱ የሚሆን የሚያማምር ክራውን አለን ክራውኖችም አሉ ክራውኖቹ በኋላ ሳያቸዋለሁ ትዊሎችም አሉት አሁን እዚህ ጋር ሁለት ቬሎች የሉም እንዳጋጣሚ አንድ ብቻ ነው እዚህ ጋር ያለው ጋውን የራሳቸው ጋውን አላቸው የሚያምር ጋውን አላቸው በጣም ዩኒክ ነው በኦርደር ነው የተሰራው በጣም በኦሪጂናል ዲዛይነሮች የተሰሩ ናቸው ብዙ ጊዜ ቬሎች ስናዝ ክራውን ትዊል ለየብቻው ነው የሚታዘዘው ስቲል ክራውን ለብቻው ነው የሚታዘዘው
ትዊል ግን አሁን ከሌላ ከሆነ ትዊል ለብቻው መርጠን አመሳሰለን ነው የምናረጋው ላይክ እንደ ቡኒው ግን የራሱ አብዛኛው 3-4 ቬሎ አለ ከነ ትዊል ነው ኦርደር የሚደረገው ማለት ነው በጣም የሚያምር ቀሚሶች ናቸው እዚህ ጋር ያሉት ሙሉ ፋሽን እዚህ ጋር እጀ ሙሉ ምናምን አሉ አሁን ኦርደር የተደረጉ የሚመጣሉ ዋጋው እስካሁን ድረስ አላወጣሁላቸውም ግን በጣም የሚያማምሩ ጥር መጨረሻው ላይ የሚገቡ ይኖርናል ማለት ነው